ዝውውርና ልዩ ልዩ መረጃዎች። ሰላም የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳስ የዝውውርና ልዩ ልዩ መረጃዎች ወደ እናንተ መጥቷል። አብሮነታችሁ አይለየን። የሰንደርላንዱ አማካኝ ጆቢ ቤሊንግሃም የጀርመኑን ክለብ ቦሩሲያ ዶርትመንድን ለመቀላቀል ፍላጎቱን አሳይቷል። ክለቡ ተጫዋቹን የሚፈልገው ሲሆን እርሱም ለክለቡ ጥያቄ ይሆንታውን ገልጸዋል። ቼልሲ ከጄደን ሳንቾ ጋር ተለያይቷል። የመግዛት አማራጭ በተካተተበት የውል ስምምነት ከማንቸስተር ዩናይትድ ጄደን ሳንቾን ያስፈረመው ቼልሲ ከተጫዋቹ ጋር በግል ጉዳዮች ዙሪያ ባለመስማማቱ ምክንያት ዝውውሩ ቋሚ ሳያደርግ ቀርቷል። ባሳለፍነው ክረምት የተጫዋቹ ዝውውር መስኮት ተጠባቂ ካልነበሩት ሁኔታዎች መካከል በመጨረሻው ሰዓት ማንቸስተር ዩናይትድን በመልቀቅ ቼልሲን በውሰት ውል የተቀላቀለው የ25 ዓመቱ የፊት መስመር ተጫዋች ጄደን ሳንቾ ከቀዳሚዎቹ መካከል ይነሳል። ቼልሲ ተጫዋቹን የመግዛት አማራጭ በተካተተበት የውል ስምምነት ወደ ስታንፎርድ ብሪጅ የወሰደው ሲሆን በተለይም ተጫዋቹ ሰማያዊዎቹን ለመቀላቀል ከፍተኛ ድርሻ የተወጡት አሰልጣኝ ኢንዞ ማሬስካ እንደነበሩም ይታወቃል። ቼልሲ በውል አንቀጹ የተካተተውን 25 ሚሊዮን ፓውንድ የሚጠጋ ዋጋ ለማንቸስተር ዩናይትድ ከፍሎ የሳንቾን ዝውውር ቋሚ ያደርጋል ተብሎ ሲጠበቅ እንደነበር የሚታወስ ቢሆንም ከተጫዋቹ ጋር በግል ጉዳዮች ዙሪያ አለመስማማቱን ተከትሎ ሳይሳካ ቀርቷል። በዚህም ቼልሲ የሳንቾን ውል ቋሚ ባለማድረጉ ምክንያት ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ካሳ እንደሚከፍል ታውቋል። በሰማያዊዎቹ መለያ 41 ያህል ጨዋታዎችን ያደረገው ጄደን ሳንቾ 5 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። እንዲሁም ቼልሲ በውድድር ዓመቱ የአውሮፓ ኮንፈረንስ ሊግ ዋንጫን ሲያሸንፍ ትልቅ ድርሻ እንደነበረው ይታወቃል። ቼልሲ በቀጣይ ክንፍ መስመር ተጫዋች ለማስፈረም ወደ ዝውውር ገበያው እንደሚገባ ይጠበቃል። ሳንቾ በቀጣይ ጊዜያት ማንቸስተር ዩናይትድን በቋሚነት ሊለቅ እንደሚችልም ተገልጿል።